እርስ በርሳቸው የተኮራረፉት ሰላም አንባባልም እየተባባሉ ያሉት የትግራይ ጀነራሎች ሰሞኑን ሙቀት አስነስተዋል። የኢትዮጵያና የኤርትራ ሚኒስትሮች ምላሽ በመሰጣጠት ላይ እየተደባደቡ ባሉበት ወቅት የትግራይ ጀነራሎች ሙሉ ዝግጅት ማድረጋቸው እየገለጹ ናቸው። የሰሜን ምስራቅ ግንባር ዋና አዛዥ ሜጀር ጀነራል ማሾ በየነ ያለንን አቅም በሙሉ እንጠቀማለን ሲሉ የተደመጡ ሲሆኑ ጠንካራ ንግግር በመናገር የሚታወቁ ጀነራል ምግበይ ኃይለም ሌላ ንግግር ሲያደርጉ ተደምጠዋል። እንቃኘዋለን። የሚንበረከክ ሰራዊት የለንም፣ ራሳችን ነጻ ለማውጣት ገመዱን እንበጥሰዋለን ሲሉም ተደምጠዋል። ጠንካራ ማስጠንቀቂያ የሰጠው ጀነራል ጆን መዲድ እንዲሁም ራሱን የትግራይ ሰላም ኃይል ብሎ የሚጠራው ዋና አዛዥ ብርጋዴር ጀነራል ገብረ እግዚአብሔር በየነ ወዲያን ጥሩ ሰላምታ የተነፋፈጉት ጀነራሎች በተመለከተ ሰፋ ያለ መረጃ ይዘናል። መከላከያ ከትግራይ ሰላም ኃይል ጋር አብሮ ሊሰራ መሆኑ ታውቋል። ጠቅላይ ሚኒስትር አብይ አህመድ መቀመጫው ትግራይ ካደረጉ ጀነራሎች ጋር ንትርክ ውስጥ የገቡ ጀነራሎችን ሰብስቦ ለማወያየት መዘጋጀቱ ተሰምቷል። እንደምን ቆይታችኋል? የሪከርድ ዞን ተከታታዮች የዛሬው ወቅታዊ መረጃዎች ዋና ዋና ነጥቦችን በማንሳት ብቅ ብለናል። ቻናላችን ላይክ፣ ሼር፣ ሰብስክራይብ በማድረግ ይከታተሉን። እንቀጥላለን። ጀነራሎቹ እንዋጋለን እያሉ ነው። ከጦርነት በኋላ በህወሓት ውስጥ የተፈጠረው ክፍፍል የሰፋና ወደ ሌሎች የተሻገረ ሲሆን በአሁኑ ሰዓት ቅጥ ያጣ ፖለቲካ የሚል ትችት እየተሰጠበት ይገኛል። ከትግራይ ኃይሎች አመራሮች ጋር ውዝግብ ላይ ያሉት ሚኒስትር ጌታቸው ረዳ ከዓመት በፊት ከ3 ከፍተኛ የትግራይ ኃይሎች አዛዦች ከስራ ማገዳቸው ይታወሳል። እነዚህ 3 የትግራይ ኃይሎች አዛዦች ሜጀር ጀነራል ዮሐንስ ወልደ ጊዮርጊስ፣ ጆን መዲድ፣ ብሪጋዴር ጀነራል ምግበይ ኃይለ እንዲሁም ሜጀር ጀነራል ማሾ በየነ ይገኙበታል። እነዚህ በትግራይ ጊዜያዊ አስተዳደር ፕሬዝዳንት በነበረው ጌታቸው ረዳ ፈርሞ የተሰራጨው የግንባር አዛዦች የሚያግድ ደብዳቤ ህዝባችን ወደ ማይወጣበት አዘቅት የሚያስገባ እንቅስቃሴ አሁንም አልቆመም የሚል ሲሆን መግባባት እስኪደርስ ድረስ ውስጡ ከፍተኛ የትግራይ ኃይሎችም ወታደራዊ አዛዦች ከሰራዊት ግንባር የማዘዝ ኃላፊነታቸው ላልተወሰነ ጊዜ እንዲታገዱ ተደርጎ ነበር። አሁን እነዚህ 3 ጀነራሎች ከፍተኛ የሆነ እንቅስቃሴ እያደረጉ መሆኑ የተሰማ ሲሆን 3ቱ ጀነራሎች የፈጠሩት ጥምረት ተከትሎ ትልቅ ስጋት ተደቅኗል። ጀነራሎቹ በአሁኑ ሰዓት ምን እያሉ ነው? ደህንነታችን እናረጋግጣለን የሚል ድምጽ እያሰሙ ያሉት የትግራይ ጀነራሎች ሙሉ አቅም አለን፣ ለመጣብን አደጋ እንከለከላለን ሲሉ ተደምጠዋል። ይህ ያሉት የሰሜን ምስራቅ ግንባር ዋና አዛዥ ሜጀር ጀነራል ማሾ በየነ ሲሆኑ በዛሬው ዕለት የ22ኛው ጦር አመራር የምረቃ ስነ ስርዓት ባደረጉት ንግግርም የተናገሩት ናቸው። የትግራይ ጦር ለአንድ ዓላማ የወጣ ሰራዊት ነው። ጀነራል ማሾ በየነ ይህ የተናገሩት ከመርሆቻቸውና መስመሮቻቸው እንደማይላቀቁ ነገር ግን ተልዕኳቸው የመጣበት አቅማቸው እያጠናከሩ መሆኑ ተናግረዋል። የትግራይ ጦር እንደ ካዲዎች ለሆዱ ሲል ዓላማው አላላላም ያሉ ሲሆኑ አሁን ኃይላችን የምናሰባስብበት ጊዜ ነው፣ ህዝባችን በሁሉም ዘርፍ አቅሙን ማጠናከር አለበት ሲሉ ተደምጠዋል። ይህ በእንዲህ እንዳለ ጠንካራ ንግግር በመናገር የሚታወቁት ጀነራል ምግበይ ኃይለ ሌላ ንግግር ሲያደርጉት የተደመጡ ናቸው። የሚንበረከክ ሰራዊት የለንም፣ ራሳችን ነጻ ለማውጣት ገመዱን እንበጥሰዋለን። ይህ የተናገሩት የሰሜን ምዕራብ ትግራይ ወታደራዊ እዝ አዛዥ የሆኑት ጀነራል ምግበይ ኃይለ ናቸው። ወጣቶችን እንመክታለን፣ እንችለዋለን የሚል ቃል በመጠቀም ሞቲቬት ማድረግ ከሚችሉትና ጦር ሜዳ ላይ በፍላጎት ተነሳስቶ እንዲዘምቱ የሚያደርግ ብቃት እንዳላቸው የሚናገርላቸው ጀነራል ምግበይ ኃይለ ግንባር ቀደሙ የሚቀመጡት በንግግር ናቸው። ከሰሞኑ በድንበር አካባቢዎች የተፈጸመው የድሮን ጥቃቶች በተያያዘ ብዙዎችን ያስገረመ ንግግር አድርገዋል። አሁንም ጥንካሬያችን እንዳለ ነው፣ የሚያንቃንቀን ኃይል አይኖርም። እኛን ለማዳከም የታለሙ ዓላማዎች ቢኖሩም ዓላማችን ግን ሳይሳካ ቀርቷል ሲሉ ተሰምተዋል። ጀነራል ምግበይ ኃይለ በሸራሮ ከተማ ባደረጉት ንግግር በቅርቡ የተሰነዘሩት የድሮን ጥቃቶች ሳቢያ የሰራዊት አባላትን መስዋዕትነት መክፈላቸው አረጋግጠዋል። ይህ በእንዲህ እንዳለ መስዋዕትነት እየከፈለ ያለው ለታላቅ ዓላማ ነው ያሉት ጀነራሉ ጥቃቱ በትግራይ ህዝብና ሰራዊት መካከል ያለው አንድነት ይበልጥ ያጠናክረዋል እንጂ አይላላም ሲሉ የተደመጡ ናቸው። ጀነራል ምግበይ በንግግራቸው በአሁኑ ወቅት ወሳኝ በሆነ የታሪክ ምዕራፍ ላይ እንገኛለን ሲሉ የተደመጡ ቢሆኑም ያለን ምርጫ ገመዱን
በጥሰን መውጣት አሊያም በዚሁ ገመድ ታንቀን በድንግርግር ውስጥ መኖር፣ ይህ ደግሞ ምርጫችን አይደለም ብለዋል። ይህ ንግግራቸው አሁን ያለው ነባራዊ ሁኔታ ለመለወጥ እስከ መጨረሻው መስዋዕትነት ለመክፈል መዘጋጀታቸው የሚያመለክት መሆኑን ተተርጉሟል። እንዲሁም የመከላከል አቅም አለን፣ ጠላቶቻችን እናሸንፋለን ሲሉ የገለጹት ጀነራሎችም ሰራዊት ግንባር እየተዋደቀ አመራሩ እየመራ ህዝብ ደግሞ ደጀን ሆኖ በጋራ በመቆም ድል እንቀዳጃለን ሲሉ የተናገሩ ናቸው። ይህ ንግግራቸው አካባቢው ወደ ወታደራዊ ግጭት እያመራ መሆኑ የሚያመለክት ጠንካራ መልእክት አዘል እንደሆነም ታውቋል። ይህ የጀነራል ምግቤ ወታደራዊ ዝግጁነት የሚያንጸባርቅ ንግግር የተሰማው በፌዴራል መንግስቱ በህወሓት መካከል እየታየ ያለው ውጥረት ለማርገብ የቀድሞ የናይጄሪያ ፕሬዝዳንት ኦሉሴጉን ኦባሳንጆ መቀሌ ደርሰው ከተመለሱ በኋላ ሲሆን የብዙዎች ትኩረትም ስቧል። የፌዴራል መንግስት እስካሁን በትግራይ ስላለው የጸጥታ ሁኔታ ድሮን ጥቃቱ የሰጠው ይፋዊ መግለጫ የለም። ይህ በእንዲህ እንዳለም ተመሳሳይ ንግግር ያደረጉት ጀነራል ጆን መዲድም የተለያዩ ንግግሮችን ሲያደርጉ የቆዩ ሲሆኑ ለተወሰነ ጊዜ ከሚዲያ ርቀው ከቆዩ በኋላ አንድ ትውልድ መስዋዕት መክፈል ይኖርበታል፣ መስዋዕት ካልተከፈለም ትግራይ ነጻ መውጣት አትችልም፣ ስለዚህም የአሁኑ ጀነሬሽን ራሱን ለመስዋዕት ያዘጋጅ የሚል እያሰሙ ናቸው። በተቃራኒው ከትግራይ ኃይሎች በመለየት ከአፋር ክልል ጋር በሚዋሰኑ አካባቢ ራሳቸውን ሰራዊት እየገነቡ መሆናቸው የሚናገሩት ብርጋዴር ጀነራል ገብረ እግዚአብሔር በየነ ወዲያን ጥሩ ከትላንትናው ዕለት የሰሜን ምስራቅ እዝ ዋና አዛዥ ሌተናል ጀነራል ወዲያን ጥሩም ሌላ ንግግር እየተናገሩ ናቸው። በትላንትናው ዕለት የሰሜን ምስራቅ እዝ ዋና አዛዥ ሌተናል ጀነራል አስፋ ቸኮል ለእዙ ከፍተኛ አመራር ሰብስቦ ከትግራይ ሰላም ኃይል አብረን የምንሰራ ይሆናል የሚል ንግግር ማሰማቱን ተከትሎ ጠቅላይ ሚኒስትሩ መቀመጫው ትግራይ ካደረጉት ጀነራሎች ጋር ንትርክ ውስጥ የገቡ ጀነራሎችን ሰብስቦ ለማወያየት መዘጋጀቱ ተሰምቷል። በሁለቱም ግንኙነት ፊልድ ማርሻል ብርሃኑ ጁላ ይገኛሉ ተብሎ የሚጠበቅ ሲሆን አሁን ካለው ንትርክ ጋር ጀነራል ወዲያን ጥሩ ከብልጽግና ጋር በማበር ህወሓት ሊያጠፋበት የሚችል መንገድ ለመጥረግ እንቅስቃሴም ጀምሯል። ጀነራሉ ሰሞኑን በሰጡት ቃለ መጠይቅ ትግራይ ውስጥ የተቀመጠው አመራር እርስ በርሱ እየተኮራረፈ ነው ሲሉ የተሰማ ሲሆን አመራሩ ለማጥፋት እንደማይተኛም ሲገልጽም ቆይተዋል። እኛ የታገልነው በሰላም እንድንኖር ነው ያሉት ጀነራሉ በሰላማዊ መንገድ በጽሁፍ ሞከርን፣ ብዙ ጊዜ ሞከርናቸው ቢያሉን በመጨረሻም ሊያስሩን መሆኑ ስናውቅ ወጣን። ሊያስሩን የፈለጉት ደግሞ ይህንን አሁን የሚመኩበት ሰራዊት እንደሚያጡት ላረጋግጥላቸው ፈልጋለሁ ሲል ከወራቶች በፊት በሰጡት ቃለ መጠይቅም አስታውቀው ነበር። ይህ በእንዲህ እንዳለም ሚኒስተር ጌታቸው ረዳና አምባሳደር ሬድዋን ሁሴን በፕሪቶሪያው የሰላም ድርድር ወቅት ተደባድበው ለመለያየት ምንም አልቀራቸውም እየተባለ ሲወራለት የነበረው ታሪክ የፈጠራና ቲያትራዊ መሆኑ የኤርትራው ባለስልጣን ይፋ አድርገዋል። ሁለቱም ወገኖች ከፕሪቶሪያው ስምምነቱ ወራት በፊት በነሐሴ 2022 በአሜሪካና በአውሮፓ ህብረት አደራዳሪነት በጅቡቲና በሲልሼስ ሚስጥራዊ ስብሰባዎች አድርገው እንደነበር ይፋ ያደረጉ ሲሆን አሁን ኤርትራ ከህወሓት ጋር በማበር ኢትዮጵያን ትወራለች የሚል ወሬ ከሀቅ የራቅ ነው የሚል ማስተባበያ ሰጥቷል። በወቅቱ ጦርነት ከፍተኛ ሁኔታ የተካሄደ ቢሆኑም ሁለቱ ወገኖች በብልጽግና ፓርቲ ገፊነት ታርቀው የጋራ ስጋታቸው በሆነችው ኤርትራ ላይ የጥቃት ጦርነት ለመክፈት መክረው እንደነበር ሚኒስተሩ ያጋለጡ ሲሆኑ ይህ እውነታው ከጌታቸው ረዳ ራሱ በኋላ ላይ ማመኑና እንዲሁም በመስከረም 2022 የወጣው ሚስጥራዊ የአውሮፓ ህብረት ሪፖርት ያነጣጠረው አዝማሚያ ማረጋገጡ አቶ የማነ ገብረ መስቀል ጠቁመዋል። የፕሪቶሪያው ስምምነት ሙሉ ለሙሉ የኢትዮጵያ የውስጥ ጉዳይ መሆኑ እንዲሁም ያነሱት ሚኒስተሩ ኤርትራ ስምምነቱ የምትደግፈው የቀጠናው ሰላም መረጋጋት ለማምጣት ካለባት ጽኑ አቋም በመነጨ እንጂ ስምምነቱን ለማደናቀፍ ምንም አይነት ፖለቲካ ፍላጎት የላትም ሲሉ አስተባብለዋል። ይህ በእንዲህ እንዳለ አሁን ባለው ሁኔታ በብዙዎች ተከፋፍለው የትግራይ አመራሮች ለሁለት ተካፍለው ሲፋጠጡ ባሉበት ወቅት እንዲሁም ኢትዮጵያና ኤርትራ ትልቅ ንትርክ ውስጥ ገብተዋል። ህዝብ ድጋሜ ጦርነት ይነሳል የሚል ከፍተኛ የሆነ ስጋት እያንዣበበበት ሲሆን ቀጣይ ምን ሊፈጠር ይችላል የሚል ትልቅ ስጋት ውስጥም ገብቷል። የጀነራሎቹ እንዲሁም የአመራሮቹ ምላሽ በመስጠት ሂደት ላይ ከቃላት ጦርነት አልፎ ወደ ተግባራዊ ወታደራዊ ጦርነት የዘለቁ ባሉበት ወቅት ህዝብ ያለው ሁኔታ የኢትዮጵያ ኢኮኖሚ እንዲሁም ነባሪያዊ ሀገሪቷን ሁኔታ ያላማከለ የሚል ትችትም እየቀረበ ይገኛል። ወቅታዊ እንዲሁም አዳዲስ መረጃዎችን ትንታኔዎችን ለማግኘት ቻናላችን ላይክ፣ ሼር፣ ሰብስክራይብ በማድረግ ይከታተሉን። ሪከርድ ዞን